እንግዲህ ገመናው ስለሆነ ይገለጥ ካልክ ላውራል 22 ጀርባ ማሳጅ ለማሳጅ ቤት የሚዞር ተራ ዱርዬ ነው። ተራ ዱርዬ በማስረጃ ወደ ግል ነገር አትግባ። አይ ነው ገባለሁ። ለምን አልገባም? ለምን አልገባም? ማን መብቴ እኮ ነው። በመረጃ ነው። ካለ መረጃ ሲሆን ነው የሚያስጠይቀኝ እንጂ መብቴ ነው። በመረጃ የማውራት መብት አለኝ። መብት አለኝ። ይሄ ሰውዬ ማለት ማሳጅ ቤት የሚዞር ተራ ዱርዬ ነው። ተራ ዱርዬ አለቅላቂ። እንደውም በደንብ የግሮሰሪውን ስም ላስታውሰውና ደስ እንዲለው የግሮሰሪውን ባለቤትን ማስገባት ስለምችል ዕዳህን ክፈል እየተባልክ ነው። በዚሁ አጋጣሚ እንድታደርሱለት ዕዳውን ይክፈል አለበት። የ8 ቢራ ይሁን የ9 ቢራ ዕዳ አለበት። ቤተክርስቲያን የእኛም ቤተክርስቲያን የሚወክል ሰው የለም። ሲጀመር የእኛ ቤተክርስቲያን የምትወክለው በቅዱስ ሲኖዶስ ብቻ ነው። አለቅ ተረድ በቃ። ከዚያ ውጭ ማንም ሰው እዚህ ጋር ቲክቶክ ላይ መጥቶ የሚለፈልፍ ሰው የእኛም ቤተክርስቲያን ሊወክል አይችልም። ማንም ሰው ቢሆን ስነ ስርዓት አድርጉ። ተመስገን ወንድማችን ነው። አዎ ወንድማችን ነው። ሊያጠፋ ይችላል። አዎ ሊያጠፋ ይችላል። እና ምን እናርገው? ይመከራላ። በቃ አለቀ። ተው ይባላል። ትክክል አይደለም ይባላል። ኦኬ። ከዚያ ውጭ ግን አዎ ይወክላል ምናምን አይወክልም። እንደዚህ የሚባል ነገር የለም። ስነ ስርዓት አድርጉ። ማስረጃ አምጥቶ የመናገር የጋዜጠኝነት የሚዲያ ፈቃድ የሌለው አንድ ተራ ዱርዬ ሚዲያ ላይ እየመጣ አፉን መክፈት እንደዛ ያለው በቀደምለታ እኔ ለምሳሌ አረቄ ነው እነ ሜርሲ ቆይ እንደዛ አይደለም እየተረማመጥን እኔ አሁን ሬስፔክት አድርጌ ነው የምናገረው አንተንም እሱንም ሁለታችሁንም። ምክንያቱም ሎየር ነኝ እኔ። ሎየር ስለሆንኩ ለምናገሩ ነገር ጠንቀቅ ማለት አለብኝ። ኦኬ ያስጠይቀኛል በህግ ምንም እንትና ማነች ሜርሲ ቤካ እና ሌሎቹ ተሰብስበው የሆነ ጊዜ መካነ ኢየሱስን እንደዚህ ብሎ እየከሰሷት ነበር። ለምሳሌ ክስ እያቀረቡ ነበረ። ግብረ ሰዶማውያንን ይጋቡ ይላሉ ይደግፋሉ ብለው ሲሉ አሁን ነበረ። እኔ ራሴ ሰምቻቸዋለሁ። ማስረጃ ነበረ ሲሉማ ነበረ። እኔ አሁን ምን ሪከርድ ምናምን አድርጌ ላሰማት? እኔ እንደዚህ አይነት ነገር ላይ እንግዲህ አይ አንተ እኮ ጠበቃ ነኝ ካልክ የምታወራውን ነገር በማስረጃ እኔ ይኸው ጠበቃ ሳሉን በማስረጃ አይደለም በማስረጃ ሰማኝ። እኔ ምንም ይኸውልህ እኔ አሁን ምንም አይጠቅመኝ ነገር ዝም ብዬ ሪከርድ እያደረግኩኝ አይደለም እኮ ሙሉ እኔ አሁን እየነገርኩ አይደለ? እኔ እዚህ ጋር እኮ ነው ያለሁት እኮ የሰማሁትን ነገር እኮ ነው እየነገርኩ ያለሁት። ሲናገሩ እንደዛ ብለው ሲናገሩ ነበረ እያልኩ ነው ያለሁት እኮ ይኸው እዚህ ጋር አለሁ እኔ የማታምነኝ ከሆነ አይ በቃ ምናምን ብለህ ታስወርደኛለህ። እኔ እኮ አሁን በጆሮ የሰማው እያልኩ ነው። ጠይቃቸው እስኪ አሁን ከስር ያሉት ሰዎች ምናምን ሰምተው። አንተ እኮ ውሸታምም ሰው ቀጣፊም ሰው አይደለም እኮ ግን እንደው ገርሞኝ ነው እነሱንም ትንሽ ስለማውቃቸው። አዎ የሆነ ጊዜ እንደዚህ አይነት ጭቅጭቆች ነበሩ እና ከዛ በኋላ ግን እኔ እንደምነካቸው ማንም የተናገራቸው ሰው የለም። ለምሳሌ እኔ አሁን መካነ ኢየሱስን ማለት ነው አውቃታለሁ። መካነ ኢየሱስ ቤተክርስቲያንን አውቃታለሁ። እንደዚህ አይነት ትሬን የላትም። እንደዚህ አይነት ነገር ላይም አትገባም። እኔ መካነ ኢየሱስ አሁን የሆነ ጊዜ እልክ ላይ ምናምን ገብተው እንደዚህ አይነት ነገር ሲባል ነበር። ይሄ አሁን ትክክል አይደለም። ተመስገን አሁን የተናገረው ነገር ልክ ነው ልክ አይደለም። እንግዲህ እኔ ልክ አይደለም ብዬ ነው የማምነው። እኔ አሁን በግሌ አሁን ልክ አይደለም ብዬ ነው የማምነው። ምክንያቱም መሰረት ክርስቶስ በጣም ትልቅ ቤተክርስቲያን ነች። እንግዲህ በጣም በሽማግሌ የምትተዳደር ትልቅ ቤተክርስቲያን ነች። እንደዚህ አይነት ፕሮብለሞች እንደው መድረኳ ላይ እንኳን ቢኖሩ እንደዚህ አሁን ደፍረን ወጥተን በዚህ ያክል ደረጃ መዝለፍ ምናምንም ትክክል አይደለም። ብቻ ግን ምንድነው መሰለ ነገሮች አሁን ወደ እልህ ምናምንም ነው የሚገቡት። ወደ እልህ መግባት የለብንም። ቤተክርስቲያን ይሄ አሁን ፐብሊክ ነው በቃ አይደለ እንዴ? ቤተክርስቲያን እኮ የህዝብ እኮ ነች። ከህዝብ ጋር ነው የምትጣላው። ገብቷል? መካነ ኢየሱስንም ስትነካ መሰረት ክርስቶስንም ኦርቶዶክስንም ስትነካ ከማህበረሰቡ ጋር ነው የምትጣላው። ኦኬ። እና በጣም ለምንናገራቸው ነገሮች በጣም ጥንቃቄ ማድረግ አለብን ወንድም ማለት እና ተሜ እስቲ እንግዲህ ከምን ተነስታ ነው እንደዚህ ያለው? አንተ እንደምትለውም ጠጥቶም ሊሆን ይችላል ሞቅ ብሎት ምናምን። እኔ እኮ ጠጥቶ ነው ያልኩለት። ለምን መሰለ ጠጥቶ ነው ያልኩለት እኮ እንዲቀልለት ነው ለሰው የማይምረው እንጂ ይሄ እኮ ሳይጠጣ ያበደ ነው። ሳይጠጣ የሰከረ ሰው ፐርሰናሊ ኖ ፐርሰናሊ በመረጃ ነው ማውሪያው። አሳይ ካልከኝ እሱን ሄዶ ይክፈል። እንዲህ አይነት ጨዋታ አይሰራም። እንደዚህ እሱ እንደፈለገ እየተናገረ እኛ ማንናገርበት ነገር አብቅቷል። ስናወራ ደግሞ በመረጃ
በደንብ አድርገን ይዘን በደንብ አድርገን ነው የምናወራው። ማውራት ካስፈለገ ማለት ያለ መረጃ እንቅልፍ አጥቼ 2 ቀን 3 ቀን ሙሉ ከባለፈው ከተናገረ ጀምሮ ትናንትም እንደዛ ሲሳደብ ተው ኮመንት ላይ እየሄድኩኝ ተው እሱ አሁን የግል እንትኑን እንቶ የግል ነገራችሁን እንቶና ወደ አሁን ትልቅ ነገር ካስፈለገ በመረጃ ስለሆነ ማለት ነው። ትልቅ ነገር ይዘህ እኮ መጣል። አሁን እኮ በቃ ስህተት አለ እያልክ ነው አይደል? አለው አሁን ቤተክርስቲያን ተሰደበች እያልክ ነው ያለው። እና ይሄ አሁን የቢራ እኔ እኮ የሚያናደኝ ቤተክርስቲያን ለማናገር እንኳን የሚመጥናት ሰው እኮ አለ። ኬኩ እኮ አንተ እንደ ኬኩን ያውቃለሁ ሚዲያ ላይ ብታወራ የሆነ ምሰማ ነገር እኮ አለ። ዱርዬ መጥቶ እንዴት ይሰድባታል ቤተክርስቲያን? እንዴ ጋጦጥ ዱርዬ አንድ ዝም ብሎ እየተነሳ ብቻ ካሜራ እንዴት ማብራት እኮ ማን እንዳሳየው በነገራችሁ እኮ ትስቃላችሁ። ቲክቶክ እንዴት እኮ ክሮፕ እንደሚደረግ የማያውቅ ሰው እኮ በፍጹም በትክክል እኮ ምንም እኮ የማያውቅ ሰው ዛሬ እሱ አውቆ ዛሬ ደርሶ ዛሬ እሱ እውቅና አግኝቶ ዛሬ እሱ ሚዲያ ኖሮት ለማዋረድ ማለት ነው። በፍጹም ሀሳብ ላይ መሞገት ይቻላል። እኛም ሞገተን እናውቃለን። እኔ ከፕሮቴስታንት ከሐሰተኛ ነቢያት ማልቀወመው ስቲል ነው ማውራት የምችለው ነገር አለ። ግን አግባብ ባለው ስርዓት ባለው እንጂ እንዲህ ያደርጋሉ፣ ጌዮች ናቸው፣ ሌዝቢያን ናቸው፣ እንዲህ ናቸው፣ ይፈቅዳሉ፣ ስትሄዱ እዛ ሌዝቢያን ያደርጓቸዋል እያሉ በዚህ ልክ ግን መውረድ ይሄ የጭንቅላት ህመም ካልሆነ በስተቀር የሰው ልክ እንዴት ነው በዚህ ልክ የምትወርዱት? የሆነ እኮ ንግግርም አይነት አለው። እንደው የሚከራከሩ ወንድሞችም አሉ እኮ በሀሳብ ተለያይተው ሲያወሩ እኮ እንደው ተናደው በጣም ሲነጋገሩ የሚናገር ሄድ አንተ መናፍቅ ወይ ምናምን ቢባባሉ ነው እንደው የተለመደ ቃል ነው። ይወርዳሉ ሁለቱም፣ እነዛም ጨለማ ምናምን ይባባላሉ። እንደው የተለመደ ቃል በዚህ ቃል ሁላችንም እንኳን አንናደድም። ለምንድን ነው እንዲህ ግን ቅጥ ያጣ ከስርዓት ከወግ ከእምነት እንደገና ደግሞ ይሄ ከሰብአዊነት ይሄ ሰውነት ማለት የሆነ ለመናገር እኔ አሁን ኬኩ የፈለገ ነገር ቢሰብህ አንተ እንደዚህ ብያል ሰድቦ እንደሚናገረው ቃል እንደዚህ ናቸው አይደለም። እኔ እንዴት እላለሁ? አይምሮ አለኝ እኮ ያን ማገናዘብ እኮ የሃይማኖትን አሁን ጉዳይ ሰው ይሄ ሰው እመኑ ነገም እናንተ ላይ ተመልሶ ይነሳባቸዋል። ያ ብቻ አይደለም፣ ማንንም አይወክልም፣ ቤተ እምነታችሁን አይወክልም። ግን እናንተ ውስጥ እየተደበቀ ያለ ወንጀለኛ ነው። ወንጀል እየሰራብን ያለው ወንጀል እየሰራ ነው ያለው፣ አፉን እየከፈተ ነው ያለው። ስለዚህ ጓደኛችሁ ከሆነ ስርዓት ቢይዝ፣ ወገናችሁ ከሆነ የምታውቁት ሰው ከሆነ ተከታዮቹ ፎሎወሮቹ ስርዓት እንዲይዝ ብትነግሩት፣ እንድትመክሩት፣ እንዲመለስ መሳደብ መብቱ እንዳልሆነ በህግ እንደሚያስጠይቀው በቃ እናምጣ ወደ ሰላም ካላችሁ ማለት ነው። ስርዓት እንዲይዝ ብትነግሩት የሚናገራቸውን አፉን የሚከፍተውን እዚህ ትልቅ ቤተ እምነት ላይ የሚናገረውን ቁርሾ የሚተፋውን ነገር ይህን አክታውን እዛው ቢሰበስብ፣ አይ እኔ መብቴ ነው አፌን እየከፍትኩ እኖራለሁ ደግሞ ካለ ህግ አለ፣ በህግ አግባብ እንጠይቀዋለን። ህግ ደግሞ የሚያደርገውን ያደርገዋል፣ ይዳኝናል ማለት ነው። ይዳኝናል። እሱ የተሳደበ እኛ እየተሰደበ ምንቀጥልበት። አሁን ከስር ያላችሁ ሰዎች ምናምን የምትጽፉት ነገር ደስ የማይል ነገርም አለ። ተረጋጉ። አዎ ይወክላል። ተመስገን የእኛም ቤተክርስቲያን አይወክልም። በቃ ይሄ 4 ነጥብ ነው። 4 ነጥብ። ተመስገን አንድ ወንድማችን ነው፣ የምንወደው ወንድማችን ነው። እሱም እኔ ቤተክርስቲያንን እወክላለሁ ብሎ ተናግሮ አያውቅም። ኦኬ ሊወክልም አይችልም። ፎርዛት ማተር የእኛ ቤተክርስቲያን እንኳን በአንድ ሰው ልትወከል ይቅርና እናቴ በጣም መቼም አሁን እንደዚህ ብላችሁ ምጽፉ ሰዎች እኔ በጣም ነው ማዝንባችሁ፣ በጣም ነው ማዝንባችሁ። ይወክላል ምናምን የምትሉ ማርያምን ዛሬ ጾም ነው። በጾም እኔ መጥፎ ነገር ማለት ነው አልናገርም፣ ግን ስርዓት ያዙ። ስርዓት ብትይዙ በጣም ቆንጆ ይመስለኛል። በተለይ ሴቶች አፍልታችኋል፣ በጣም ሴቶች አንተክትካችኋል። እኔ ምን እንደዚህ እንደፈላባችሁ እግዜር ብቻ ነው የሚያውቀው። ምንድን ነው እንደዚህ ፍልት ያለባችሁ? እናንተ ግን ወይ ደግሞ ካልሆነ ከሙቀት ሀገር ውጡና ወደዚህ ነው በቃ አታፍሉብን። እዛ ጋር ሆናችሁ ይሄ ነውረኝነታችሁን ተዉ። ለነገሩ እናንተ ምን እኔንም ትሳደባላችሁ። እናንተ ምን ችግር አለባችሁ? ደፋር እኮ ናችሁ እናንተ። ስለዚህ አትደፋፈሩ። በዚህ ልክ መደፋፈር ምናምን አያስፈልግም። ፕሮቴስታንት ወንድሞቻችንም እኛን የምትሳደቡ አላችሁ፣ ተዉ። እናንተም በቃ ትክክል ኦኬ ተዉና። እኔ ለምሳሌ አሁን እነ ቤካ ምናምን ሲሳደቡ ነበር። እኛ ቤካ አንድ ሰው ነው በቃ አይቼው ዝም ብዬ ነው ማልፈው። እሱ እኛን ስለሰደበ ፕሮቴስታንት ሁሉ ሰደበን ማለት ነው እንዴ? አይደለም። እናውቃለን እኮ እኔ አሁን በደንብ ነው የማውቃቸው። ሙሉ ወንጌል፣ መሰረተ ክርስቶስ፣ አሴምብል ኦፍ ጎድ፣ ቃለ ሕይወት ምናምን የሚባሉ ነባሮች አሉ።
የምናውቃቸው ሰውን ቀና ብለው እንኳን የማያዩ አሉ። እነ መካነ ኢየሱስ አለ። ኦኬ። እና በዚህ ያክል ደረጃ እነሱንና አሁን ደግሞ ያሉትን ደግሞ እናውቃቸዋለን። እነዚህ አሁን በሐዋርያት ምናምን የሚባሉ ነቢያት ምናምን የሚባሉትን ደግሞ እናውቃቸዋለን። ያላቸውን ዲፍረንስም በደንብ ነው የምናውቀው እኛ። ኦኬ። ስለዚህ የድሮዎቹን እነዛ አብረን በሰላም የኖርነውን እነ ሙሉ ወንጌልን፣ ቃለ ሕይወትን፣ መሰረተ ክርስቶስን፣ መካነ ኢየሱስን መስደብና መዝለፍ አለብን? እኛም የለብንም። ይሄ ትክክል አይደለም። ጋይስ በቃ ተረጋጉ። እኛ ተሳርበንለት ማለት ነው የምናከብረው ክርስቶስ፣ እኛ የለንም ወንድሞች። ትክክል አይደለም። ይሄ መታረም አለብን። እርምት መስጠት ያለብንን ነገር በማረም ማለፍ አለብን። በቃ ትክክሉን ትክክል፣ ትክክል ያልሆነውን ነገር ትክክል አይደለም ብለን ማለፍ አለብን። ኦኬ። ትዝታው ይሳደባል፣ በጋሻው ይሳደባል። በጋሻውስ ቢሆን የትኛ ቤተክርስቲያን ስር ነው ያለው? ትዝታውስ ቢሆን የትኛ ቤተክርስቲያን? ቤተ እምነት አይወክልም፣ ፕሮቴስታንትን አይወክልም፣ ወንጌል አማኝ አይወክልም። አይወክሉም። በቃ ፔሬድ አለቀ። ስለዚህ በዛ አይነት መንገድ ነው ወንድሞቼ ማየት። በጋሻው ወንጌል አማኝን አይወክልም። ድንጋይ መወራወር አያስፈልግም። አይወክሉም፣ እነሱ አይወክሉም። ትዝታውን ቢሆን የትኛውንም ቤተክርስቲያን የሚወክል ሰው አይደለም። ኦኬ። ካውንስሉ ነው ከወከለም የሚወክለው ካውንስሉ ብቻና ብቻ ነው እንጂ ሌሎቹ በቃ እነሱ በሚወረውሩት ልክ እነሱም ማጥቃት ይቻላል እንጂ ኦኬ። እንዳጠቃላይ እንደው ዝም ብለን የምንሰዳደበው ነገር እግዚአብሔር በሚያውቀው። በተለይ ደግሞ የእኛ ቤት ልጆች አሁን ከስሙ እየጾማችሁ ነው ያላችሁ፣ እየጾማችሁ ነው መቼም አይደለ? ለነገሩ አጾሙም እናንተ መቼ ጾማላችሁ? ጾም ራሱ ምን እንደሆነ ራሱ የምታውቁላ አይመስለኝም። እኔ የምትሳደቡ ሰዎች አሁን ከስር ነነዌ የሚባል ጾም አለ። ነነዌ ደግሞ የንስሐ ጾም ነው። ንስሐ ግቡ፣ እስቲ ንስሐ ግቡ። እንደ ቢያንስ እንኳን እኔ እንኳን ወንድማችሁ ነኝ። ኦኬ። ሬስፔክት የሚባል ነገር አለ። ቢያንስ እንኳን እንደው አሁን እዚህ መታችሁም አሁን የምትሰርቡኝ አላችሁ። እግዚአብሔር ባወቀ እና ተረጋጉ፣ በቃ ተረጋጉ። ትክክል አይደለም፣ ትክክል ያልሆነ ነገር ትክክል አይደለም ብለን ተመስገንን ብንኮረኩመው የሚሰማን ልጅ ነው። ተው ብንለው የሚሰማ ልጅ ነው። ብንቆጣው የሚሰማ ልጅ ነው። መቆጣት አለብን። ትክክል ያልሆነ ነገር ልክ አይደለም ማለት አለብን እንጂ አይ በቃ እንደው ይወክላል እሱ ልክ ነው አንልም። እኛ እንደዚህ ኦኬ። እኛ ክርስቲያኖች ነን። ነጯን ነጭ ጥቁሯን ጥቁር ነው የምንለው። ጥቁር ነጭ ነው ተብሎ አይነገርም። ጥቁር ነጭ ነው ብዬ የምከራከረው እኔ ፍርድ ቤት ነው። በቃ አለቅ። ፍርድ ቤት ነው፣ ማስረጃ ነው የሚያየው። እዚህ ጋር ደግሞ እውነት ነው የምናየው። እውነት ራሱ ክርስቶስ ስለሆነ እውነትን ነው የምናየው አይደለ እንደ ወንድሞቼ። ስለዚህ እኔ ተሜ ያለውን ነገር ጠይቀዋለሁ። ወንድም አለም አሁን አንተ እንደምትለው እቺን ማስረጃ ብቻ ይዞ በዚህ ያክል ደረጃ ከተናገረ በእውነቱ ይቅርታ መጠየቅ አለበት። ጠይቀዋለሁ እኔ ስለምንቀራረብ ይቅርታ መጠየቅ ብቻ ሳይሆን በህግም ይጠየቃል። ዛሬ ችግር የለውም። እሱ በህግ የምንጠይቀው መሰረት ክርስቶስ ነች እንጂ አንተም ኦልሬዲ የተጀመረ ነገር ክርስቶስ ነች እሱ የምንጠይቀው። በቃ እሱን ለቤተክርስቲያን እንተውላት እና ቤተክርስቲያን እኔ እስከ ማቆ ድረስ መሰረት ክርስቶስ አንዱ ዲፓርትመንቷ የህግ ክፍል ነው። 8 ነው 7 ምናምን ዲፓርትመንት አላት። አንዱ የህግ ክፍል አላት። ከፈለገች ትጠይቀዋለች፣ ችግር የለውም። እሷ እንግዲህ ስለምናውቀው ደረጃዋንም ያላትንም አቅም ስለምናውቅ ማለት ነው። ከተሜ ጋር ግን በተገናኘ በቃ ያለውን ነገር በዚህ አይነት መንገድ ፊክስ እናድርገው አይሻልም ወንድሜ? መልካም እንግዲህ የሚሰማ ከሆነና ያው ስህተቶቹ የተደጋገሙ ናቸው። ከ2 ወር በፊትም ተመሳሳይ ነገር አድርጓል። ስለዚህ በእንደዚህ አይነት ተግባር ላይ ቀጥል ለራሱም ቃል ገብቶ የይቅርታ ቪዲዮ ቢሰራ መልካም። የይቅርታ ቪዲዮ አንደኛ ለእሱም ጥሩ ነው፣ ከእንደዚህ አይነት መጥፎ አመለካከት ይወጣል። ሌላም ደግሞ ልጆች አሉት። ነገ ላይ ልጆቹ እንደዚህ የተቆራረጡ መጥፎ ንግግሮችን ሲያዩ ለእነሱም ለአይምሯቸው እንደገና ለሚመለከተውም ህዝብ ለፎሎወሮቹም አድናቂ ያለኝ ብሎ ካሰብም ለአድናቂዎቹ ለእነሱም መልካም ስላልሆነ ቢችል እና ቢሰማችሁ ይሰማናል፣ ብንኮረኮረውም ደግሞ ይመለሳል ካላችሁ እንግዲህ ይህን ነገር በውስጥ ከእሱ ጋር አውሩና የይቅርታ ቪዲዮ ይስራ። ከሱ ጋር እናወራለን። አንተም አሁን መንግስቱ ኃይለማርያም እንክብና የይቅርታ ቪዲዮ ይስራ። የይቅርታ ቪዲዮ ይስራ። ህዝቡን ይቅርታ ይጠይቅ። ቤተክርስቲያን ይቅርታ ይጠይቅ። የወንጌል አማኝን ይቅርታ ይጠይቅ። በቪዲዮ ማለት ነው። በቪዲዮ በዛ ዲል ማድረግ ካልሆነ ግን እኛም
ሚዲያ አለን። እሱ ሚዲያ እንዳለው እኛም ሚዲያ አለን። እሱ መናገር እንደሚችል እኛም መናገር እንችላለን። ስለዚህ እንደዛ ማድረግንም ደግሞ ያው እንደዛ እያደረግን መቀጠል ስለምንችል ማለት ነው። ጠዋት ነው ቤካ የሚባለው ልጅ የት ነው የሚኖረው? ቤካ ነው ማን ነው እሱ? ቤክ የሚባለው ልጅ ማን ነው? እኔ አላውቀውም የት እንደሚኖር። የት አውቀዋለሁ? ፎሎወር አይደለም። ቤካ ነው ቤክ የሚባል አንድ አለ። በስመ አብ በጌታ በኢየሱስም በርሜላፍ አለ አንድ አፉን ዝም ብሎ የሚከፍት ቤተክርስቲያን ላይ በኢየሱስ ማን ነው ቤካ የሚባል ጨራሽ ቤካ? አዎ በጣም አንድ አለ ቤካ የሚባል ሴት በጣም ይወዳል ምናምን ሲባል ሰማለሁ። አሁን እሱ ልጅ ትንሽ እንደ ቢረጋጋ ምናምን ቆንጆ ነው። እኛን አይወክልንም። አንድ እኛን አይወክልንም። ባይዘው በዚሁ አጋጣሚ በሴት ጉዳይ መከረው ካልከኛ አይቀር ይሄ ልጅ ኤች አይ ቪ ምናምን ይዞት እንዳይሞት መከረው። በየማሳጅ ቤቱ ነው የሚዞሩ። በጌታ በኢየሱስ ስም ኧረ እባክህ አንተ ልጅ መከረው። አይ እሱ መከረው ካልከኛ አይቀር ይሄ ምስሉ ላይ የምታየው ማለት በየማሳጅ ቤቱ። ኧረ ቤካ ነው በጣም የሚታማው። ኧረ ተው በእናትህ። እኔ ፎቶ ላሳየህ፣ እዚሁ ፎቶ ላሳየህ፣ እናውራ። ፎቶ እያየን እናውራ። እኔ እኮ በመረጃ ነው። ይኸው ቤካ ይሄው እንትናን ምናምን ሸምጥጦ የለ እንዴ? ማን ነው ስሟ? በእናትህ ያችን ምስኪን ልጅ የእንትናን ኧረ ችግር የለውም። ይኸው የተመስገን ለምናምን ነኝ። ኧረ ተሜ እንደዚህ አይነት ነገር ላይ የለበትም። በእናትህ ኧረ በእናትህ ኧረ ተሜ በዚህ አይታማ። ሌላ ይሄ አሁን የሚናገረው ነገር ነው እንጂ ተሜ እውነት የሚናገረው ነገር ያው በቃ እንደው ኧረ እስኪ ተው ስለሚገንበት ነው። ተው እስኪ ወንድም ማለት እንደው በውስጥ ልላክልህ። ይሄ ማን ነው? እኔ ነኝ። በውስጥ ልላክልህ። እሱማ እኔም ራሴ ምናምን ስንት አለኝ አይደለ እንደ የራቁት ፎቶ እንዴ ከማን ጋር ሆነ? ምን እሱ እኮ ምን ትነሳለህ? ምን ፎቶ ምናምን ትነሳለህ? ዝም ብለህ ምን ቤት ውስጥ? አይ እንደዛ አይደለም፣ ከሰው ጋር ነው። አይዞህ ቪዲዮ ነው። ሙሉን ታየዋለህ። እኔ አባት ሙሉን ታየዋለህ። ኧረ በእናትህ ኧረ ተሜ እንደዚህ አረ ሙሉን ታየዋለህ ወይ? እኔ እርግጠኛ ነኝ። ኧረ ፈርምለታለሁ እኔ። ኧረ ተው በኋላ እንዳታፍር። ኤኒዌይስ እኔ አሁን የሰው ኃጢአት ለመቁጠር አይደለም የመጣሁት። የሰው ኃጢአት ሳይሆን እንዳልከው የግል ኃጢአት የግል ኃጢአት ነው። ግን የግል ኃጢአት ነው። ግን እንዳልከው የግል ኃጢአት ነው። ግን አርፎ አንድ ቀን ታቁይታላችሁ። አሁን ተሜ ላይ እንደዚህ አይነት ነገር አሁን ብታገኙ አንድ ቀን እንኳን ታቆያላችሁ። እኔ ጋር ብቻ ስላለ ነው። እኔ ሰው ስለሆንኩ ነው። ሙሉ ሰው ስለሆንኩ ሰማኝ። ለማንም አግዤ ማንንም ደግፌ አልኖርም። እኔ ተመስገንን ስንት ሰዎች እንኳን የሚጎዱበት መንገድ ሲሄዱ ተውን ያልኳቸው። ምክንያቱም እኔ እግዚአብሔር እንደሚመራ አንድ ጥያቄ ልጠይቅ። ቅድም ማሳይ ቤት ምናምን ስትል ነበር እና ማለት በቅንነት ማለት ነው ማሳይ ቤት መሄድ ኃጢአት ነው እንዴ? ተመስገንን ጠይቀው። አይ ኃጢአት ነው። ተመስገንን ጠይቀው። እዛ ይኸውልህ፣ እዛ ሆኖ የተቀረጸው ቪዲዮ እሱ ስለሆነ ተመስገንን ጠይቀው አይሻልም? እኔ ለምን ጠይቀኛል? አይ ማሳይ ቤት መሄዱ በራሱ ኃጢአት ነው። ኧረ ምንም ጽድቅ ነው። ኬኩዬ ጽድቅ ነው ብዬ ነው የማምነው። አሁን አንተ ጠፍቶ ማለት ነው እኔ የማወራው ወሬ ምናምን ጠፍቶ ነው እንዲህ ምንድን ነው እሱ የሚጠፋኝ? ኬኩ ጠፍቶ ማለት ነው። ስንት ነገር መታክሶ ታሻለሁ። አሁን ጀርባዬን ሂጅ ምናምን አሁን ራሳውን ጀርባዬ ምን ችግር አለ ብታሽ? ጠፍቶሽ አይደለ ወንድሜ? ኬኩ ተው እስኪ። ምን እኔ እኮ አልገባኝም እኮ ምንድን ነው? አይገባም። ቆይ እናወራለን። አንተ በውስጥ ስድስት በቃ ኬኩ 6 ፐርሰናል ነገር አይወራ ብለሽ ላይ ያራዳለች 6 በቃ 6 አድርገናል። በቃ እሱ እንለፈው ይውጣና ለማንኛውም የሰው ለማንኛውም ኬኩ ቴንክ ዩ ሶ ማች ቴንክ ዩ ፎር ካሚንግ እናመሰግናለን። የይቅርታ ቪዲዮውን ግን ጥቁር በጥቁር ለብሰህ ስራ በለው። እሺ በእናትህ ጥቁር በጥቁር የይቅርታ ቪዲዮውን ጥቁር በጥቁር ለብሰህ ስራ በለው። እሱ ገና እኔ ነገሮችን አይቼ እንግዲህ አማክረዋለሁኝ እኮ አማክረውና ግን ነጭ በነጭ ለብሶ እንዳይመጣ ብዬ ነው። ገብተዋል። ነጭ ልብሱን ያስቀምጠውና ጥቁር ለይቅርታ ሲሆን በጥቁር በጥቁሩ ነው የሚሰራው ቪዲዮ። ብዬ ነው እስኪ መጀመሪያ ከኔ ጋር መካከር ነው የሚመስለኝ። እንደ ለካ መጀመሪያ ከኔ ጋር መካከርና ያለውን ነገር እኔውና ይቅርታ የሚያስጠይቅ ነገር ከሆነ ጠይቅ እንለዋለን።
ይቅርታ የማስጠይቅ ነገር ከሆነ እንግዲህ እሱ እንኳን ይጠይቃል። ተነጋግረን በደንብ አድርጎ ነው የሚጠይቀው። ግድ የለ እሱን ቶ በደንብ አድርጎ ይጠይቃል። ችግር የለም። እንዴ ተሱ ምንድን ነው የሆነ የተማመንከው ነገር አለ እንዴ? በጣም እንዴ ምን ሆነሃል እንዴ? ከንቲዋን ይዛሃቸዋል መሰለኝ፣ እጅግ ላይ ናቸው መሰለኝ ያሉት ከንቲዋ። እኔ አላልኩም አንተ አልክ። እኔ አላልኩም አንተ አልክ። ምን ልበል ታዲያ? እኔ እንግዲህ ህግ እንትን አልካ ፕሬዲክት አደረግከው ወዶ ነው ምናምን አልክ። ይላል ወዶ ሳይሆን በግዱ ይላል። ይህን የተከበረ ማህበረሰብ ይቅርታ ይጠይቃል። ይህን የተከበረ ቤተ እምነት ይቅርታ ይጠይቃል። በደንብ ይጠይቃል። ጥሩ ነው። እኔ አሁን ለምሳሌ ኦርቶዶክስን በጣም አምናለሁ እና ደግሞ እንዲህ በልልኝ እቺ $350 ደረሰች ወይ የዛሬ ወር የተላከው ብለዋል በልልኝ። 300 እስኪ ለእኔም እስኪ ላኩልኝ። እኔም እኮ አሁን በዓል እየመጣብኝ ነው። እናንተ ለቤተክርስቲያን ወገባችሁን ገትራችሁ ትከራከራላችሁ። እነሱ እናቴ በዶላር እያጫወቱት ነው ህዝቡን። ይመቻቸው ብቻ። እስኪ ለእኔም ላኩልኝ። እስኪ እዚህ ውስጥ ያላችሁ ክርስቲያኖች አሞኛል፣ በጣም የሚገርም ነገር አሞኛል። እኔ አሁን ተኝቻለሁ። የምሬን ነው የምልህ። ግን ማንም ሰው ግን ዞሮ ግን አያየኝም። እኔ አሁን በቃ የእርዳታ እንግባ አካውንት ነገር አካውንት የተጣልኩኝ ነኝ እኔ። ማን ዞሮ ያየኛል? እባክህ ብሞት ራሱ ውሳይ ነው እልል ነው የሚሉት እዚህ ውስጥ ያለ ሰው። ዌልካም ብሞት ራሱ ውሳይ እንደው ገላገለን ነው የሚሉት። እንግዲህ የሚልክ ሰው ካለ ይላክለት። እሱን ተወች የለውም። አይ ኬኩንማ ተንከባከቡት እስቲ። ኬኩን እንወደዋለን የምትሉ አንድ ቁጥር እስቲ። ኬኩን እንወዳለን፣ ታላቁ ኬኩን እንወደዋለን የምትሉ እስቲ አንድ ቁጥር። እኛ ቤት ላይ እውነት የሚናገር ሰው እኮ አይወደድ መስሎት አንድ ቁጥር እስቲ። ቆይ ልናይ ነው ዛሬ፣ ቆይ ዛሬ ልናይ ነው ኬኩ። እስቲ ተመልከታ ኮሜንትን። አንድ ቁጥር እውነት አይደለም። ኧረ ይኸው መቤቴ ምናምን የሚል አካውንት። ኧረ ፔንት ወረደ። ይኸው አንዳንድ ቁጥር እንወደዋለን ይወዱኛል። አሁን ትንሽ አሁን ጥሩ እየሆኑ ነው። ከዛ ውጭ የእኛ ውጭ ኬኩ ትክክለኛ ሰው ነው፣ የእውነት ሰው ነው፣ በመረጃ ነው የሚያምነው። እንደዚህ አይነት ሰው ይታምናል። ጥሩ ነው። እንደዚህ የህግም ሰው ስለሆንክ ነው ጥሩ የሚገባ ከሁለቱ ማየት ምናምን። ግን አንዳንዴ ደግሞ ምን አለ መሰለህ ከህጉም ደግሞ ውጭ ደግሞ እንዲህ በሰብአዊነት ደግሞ አንዳንዴ እኔ አሁን ባጠፋ ታላቅ ነህ መተህ ተው ብትለኝ ተዋለሁ። የምሬን ነው። ተው ካልከኝ እተዋለሁ። ታላቅ ነብይ ስለማመን ማለት እኔ አሁን ተመስገን ታላቁ ነኝ። ለምን አይተው ተው ስለው ገባ። እድሜ ብቻ አይደለም እኮ መተለቅ ማሰብ መቻል። እኔ አሁን ለምሳሌ በብዙ ነገር በልጠዋል። 2 ዲግሪ ያለኝ የለውም። 2 ዲግሪ የለውም። አንተ 2 ዲግሪ አለ እንዴ? አሁን ያለ ሄዳል። በጣም አንተ ጥሩ ነው። የለውም። እሱ ስለሌለው እበልጠዋለሁ ማለት ነው። እንዲህ ለመጎረር ሳይሆን አንዳንዴ ታላቁን ቢሰማ መብለጥ ሲባል በብዙ ነገር እኮ ፋይናንሻሊ እንኳን ይበልጠኛል መሰለኝ። እሱ አክቹዋሊ ከዱባይ ከካናዳ ምናምን ሲደመር 200-300 ሺህ ይኖረዋል በወር ገቢ። እኔ እንደዛ የለኝ። እዛ ላይ ይበልጠኛል። እና እንደዚህ ባላንስ አድርገን ተፈቃቅረን ብንኖር መልካም ነው። ግን በጣም የተናደድኩት ቪዲዮ እያየው ላይቭ ላይ እያየሁት ሲናገር ወጥቼ ነው ኬክ እውነት መተኛት አቅቶኝ ጠዋት ቪዲዮ የሰራሁት። በቃ መተኛት አልቻልኩም፣ አመመኝ ራሴ። እኔ እንደውም እንደዚህ አይነት ነገር ሰርቼ አላውቅም፣ ቪዲዮም ሰርቼ አላውቅም። ምን ይሄን ያህል ምንድን ነው እሱ እናትና አባቱን የገደለበት የለ ማን ነው እንደዚህ ገብቷል? ምን አድርገን እንደዚህ ይደብራል። በቃ የሆነ እኮ ትናገራለህ፣ እኔም እኮ እናገራለሁ። እኔ አሁን ስላሰተኝ ዘግዝጌ ነው የምናገረው። አልሰማም፣ ማንም ቢመጣ አልሰማም፣ እውነት ስላለኝ ማለት ነው። ግን በዚህ ልክ ጥላቻ ጥሩ አይደለም። ነገ እኮ በቃ ምን ሊሆን ነው ነገ ላይ እንደዚህ ጠልቶ ሰው አብሮ ነው ትራንስፖርት ቢጠቀም ከፔንቴው ከሙስሊሙ ጋር ነው፣ ምግብ ቢበላ አንድ ላይ ነው፣ ቢኖር አንድ ላይ ነው። በቃ ስለዚህ ተከባብረን ተፋቅረን መኖር ነው እንጂ እንደዚህ ያሉ ሰውን ለማዋረድ እንደዚህ ያስጠላል። ይቻላል እኮ ምላስ ሁሉም ሰው አለው፣ መናገር ይችላል። ሚዲያ ማናጋት ይቻላል አለ እንችልበታለን። እንደዚህ ማዞር ይቻላል። በቀጣቶችን ወደሱ እንዲጠቁሙ ማድረግ የሆነ ነገር ፋይሎችን እያወጡ መጣ። ግን ያ ክርስትና አይደለም። ያን በማድረግ እኔ አሁን ለምሳሌ ጌታ ኢየሱስ ክርስቶስ ከብዙ ኃጢአት ምሮኛል ብዬ እማምን ሰው ነኝ። የሰውን ኃጢአት በመግለጥ አለም ግን ኢሞሽናል ያደርገዋል። በቃ እንድትሳደብ እንድትናገር፣ አንተ መጥፎ ነገር እንድትመልስ። አባታችን ቆቦስ አባ ጳውሎስ አባታችን ይፍቱኝ ባርኩኝ፣ ቡራኬው የደረሰኝ አባታችን። ቀጥል አባት። ከስራ ይቻቸው ነው። ኦኬ። እና
መልካም መሆን ብንችል በቃ ገባ። ስህተቶች ይኖራሉ ምናምን ይኖራሉ፣ ግን ቶሎ ምልስ ብሎ እንደዚህ እኔ እንኳን ለምሳሌ እጅ የሚጠቁም ሰው አልወድም ከላይ እንደዚህ ነው የሚል፣ ግን አንዳንዴ እንድጠቁም የሚያደርግ ምንድን ነው ፍጥጥ ብሎ ይመጣል። ማን አለብኝ፣ ማን ይናገረኛል፣ ማን ምን ያመጣል፣ አላ ሰው ምንም በቃ አቅም እንደሌለው እንዲሰማው ለማድረግ መናገር ትክክል አይደለም። ያ ትክክል አይደለም። ሚዲያ ነው። ምድር ላይ ደግሞ ህይወት አለ። ምድር ላይ ህይወት አለ። አንድ ሰው መጥቶ እዚህ ጋር ሙስሊም እንደዚህ ብሎ ቢሳደብ ሄዶ ሱቅ የሚገዛው ከሙስሊም፣ ጴንጤ እንደዚህ ብሎ ቢሳደብ ሄዶ ነገ ጠዋት የሚበላው ምግብ ጴንጤ ጋር፣ ሄዶ ኦርቶዶክስ ብሎ ቢሳደብ ነገ ደግሞ የሚያገኘው ሄዶ ኦርቶዶክስ ነው። አብሮ የሚኖሩ ስለዚህ በፍቅር በመከባበር አንድ ላይ ኦኬ በመስማማት ነው ሰው መኖር ያለበት። ሲቀጥል ኢሜጅ፣ ይሄ ኦርቶዶክስ ተዋህዶ የሚባል ትልቅ እምነት ትልቅ ኢሜጅ ነው። ያንን ኢሜጅ ራሱ እኛ ያለውን አመለካከት ለማጥፋት ነው ልጁ የሚሄደው መንገድ። እሱ ሲሳደብ ሁሉም ኦርቶዶክስ አይወክልም፣ ግን የሚመስለው ባይወክልም የሚመስለው እናንተ ጋ ነው። ዞሮ እኮ እናንተ ጋ ነው ያለው። ገባ? ዞሮ እኮ እናንተ ጋ ነው። እኛን አይወክልም። ተመስገን ካልወከላችሁ ደግሞ እናንተን ካልወከልና ደግሞ የሚናገረው ነገር ትክክል እንዳልሆነ ካልመናችሁ አንዳንዴ መቆጣት፣ አንዳንዴ እየተቆጣ ነው እኮ ነው። አሁን እኮ ነገርከኝ እኮ አሁን ለምሳሌ አሁን ለእኔ አሁን ነገርከኝ። እኔ አሁን እቆጣዋለሁ እንጂ ቤቱን ሲከፍት ገብቼ ምንድን ነው እሱ ያለ ወይ ደግሞ ደውልለታለሁ። አሁን ነው ዛሬ አሁን እኔም ራሴ ላይቭ ምናምን ስለማልገባ አሁን ስንት ሰዓት ነው? አሁን ስንት ሰዓት ነው? ነገር 3 ሰዓት ነው። አሁን 3 ሰዓት ነው። አይነሳም። አረቄው እንትን አትልማ 7 ሰዓት 8 ሰዓት ይለቃል። ደምረውና ተሜ ከአንድ ቦታ ነው አረቄ የሚገዙት። አረቄ መለኪያው የጎጃ የሚባለው ነው። አናታቸውን ቁጭ የሚለው እንትን አይልም። ስለማውቀው እኮ ነው። እኔ በፊት እኮ ጠጥቼዋለሁ። ምን ሆናል? እኔ ነው እንዴ? አሁን እኮ ጾም እኮ ነው እኮ ተስፉ። ኧረ የሚባል የለም። ጾም ሲሆን ምን ያደርጋሉ? ጾም ሲሆን ሎሚ ያደርጉበታል። ሎሚ ያደርጉበታል ጾም ሲሆን። እኔ እኮ ስለማውቀው ጾም ሲሆን ሎሚ ጠብ፣ ጾም ገባ። ካልሆነ በጥሬ ስጋ ነው። ሌላ የምትላካለች ያልኳ ከዱባይ ምናምን ጥሬ ስጋ ሻት ነው። ጾም ሲሆን ደግሞ ሎሚ ክትት ያደርጉባትና እሷን አንዴ ብቻ ጥው ያደርጋል። ደሜም እኮ ለዛ ነው የገባ የሚለው ደሜም ለዛ ነው። አሁን ትንሽ እየተሆኑ ደሜ መኪናውን ከተቀማ በኋላ ገብቷል። መኪናውን ከተቀማ በኋላ የምር እየተሆነ መኪናውን ከተቀማ በኋላ ተሜ ግን ምን ታደርጋለች? እቺ አለች ምታውቃት፣ እሷን መታ ታደርጋለች። ከዛ ነቀል እንዲያደርግለት ሌሊት ላይ ጠቅ ያደርጋታል። አብራችሁ ነበራችሁ እንደዛ? በፊት ነግሬህ የለ እንዴ? ምን አስዋሽ? ስማ እኔ እዚህ ጋር ምሳ እየጋበዙኝ አጠገብ አይደል እንዴ ፏፏ የሚሉት? ተው እንጂ በፎቶ ላምጣልህ። እሱን ማለት ፏፏ ማለት ፏፏ እሱ እኮ እኔም እኮ እኔ አሁን ለምሳሌ ተስውዬ ለምንድን ነው የማጠጣው ካልከኝ ገንዘብ የለኝም፣ ለዛ ነው የማልጠጣው። እስቲ ጌታን በል ጌታ። ኧረ ጠጣ እናዋጣላለን። ገንዘብ የለኝም። እኔ አሁን ለምሳሌ ውስኪ በጣም መጠጣት እፈልጋለሁ፣ ግን ውስኪ አሁን ውድ ነው። 15,000 20,000 ብር ነው። አንተ ታዲያ ውስኪ ለመጠጣት አሁን አንተ ምንም በገንዘብ መግዛት አይደለም ባለ እውቅና እኮ አንተ የሆነ ጉባኤ ብቻ ማለት ይገዛልኛል። ማንም ሳይገዛልኝም ማንም አይገዛልኝም። ለኔ እንደ አረቄ ራሱ አይገዙልኝም እንኳን። እኔ ልንገርህ እኮ አንተ በቃ ወይ በውስጥ አወራለሁ አልገባህም ማለት ነው ስታይሉ። እሱ ይቅርብኝ። አሁን ነገሩ ምንድነው መሰለህ? አሁን ይኸውልህ መጠጣት በራሱ ማለት ነው አሁን ያለ መስከር ነው እንጂ አሁን ለምሳሌ በጾም ሰዓት ምናምን በቃ ባይጠጣ መልካም ነው። እስቲ ጋይስ የኔ ቤተሰብ የሆናችሁ ማለት ነው የኬኩ ሳይሆን የኔ ቤተሰብ የሆናችሁ ኬኩን እስቲ አንድ ሙሉ ጠርሙስ የሚጋብዝልኝ ኮመንት ላይ አለ። ሙሉ ጠርሙስ የሚጋብዝልኝ ኬኩን ጋይስ አለ። ጋይስ ምን ሙሉ ጠርሙስ? ሙሉ ጠርሙስ አንተው ጠጣው። አሁን ገንዘብ ስለሌለ ነው አላለም እንዲህ ጋይስ። አረ ጌታዬ ልደፋኝ ነው እንዴ? ምን አደረኩ? በእናትህ ምን ያደርግልኛል? እኔ መጠጣባቴ እኔ ልንገርህ፣ አጠገቤ ሞክር አሉኝ አንዴ። ሰላም የተወደዳችሁ ይላሉ እዚህ ላይቭ ላይ መጥተው አንዳንድ ሰዎች እና እነሱ ሰው ሞክር አሉኝ እና እኔ አልጠጣም። እኔ መጽሐፍ ቅዱስ ሊጠይቀው ሄጄ ነው ያ ሰው ጠጣ ያለኝ እዛ ሰዓትና ገርሞኝ ከዛ ገርሞኝ በቃ እያያቸው እንደ ይጠጡ መጠጣት ግን
የሚያወሩት ወሬ እያወሩ የሚጠጡት ነገሩ ሊደብር ነበርና ታዝቢያቸው። ግን አንድ ነገር ገባኝ። ልክ ያችን ሞቅ ካሉ በኋላ ላይቭ ላይ ሲገቡ የሆነ ኢነርጂ ይሰጣቸዋል መሰለኝ። ይሄ ማለት አላቅም፣ ሲናገሩ በድፍረት እንዲናገሩ ይሆን ምን አላቅም። ለምን እንደሚጠጡት ወይ ረጅም ሰዓት ለመቆየት ነው። መጠጥ ረጅም ሰዓት ያቆያል። ሜይ ቢ ለዛ ረጅም ሰዓት ለመቆየት ምን ቆይ ድሃ ድህነቱን ይረሳ ዘንድ ጥቂት የወይን ጠጅ ፉት ይበላ አይልም። አሁን እኮ ድህነቱም የኑሮ እንትኑም ድሃ እኮ አይደለም። እነዛ ሰዎች አሁን የምትላቸው ሰዎች ፉት የሚሉት እኮ ድሃ አይደሉም። አንተ እኮ ኬኩ ስለማታውቅ ነው የሚያገኙት። ድሃ አይደሉም እያልኩ ድሃ እኮ እኔ ምን አውቃለሁ ብለህ ነው ምስኪን ለራሴ ኪራይ እየተከፈለላቸው መኪና ኪራይ እየተከፈለላቸው ከዱባይ እኔ እንኳን ማቀው ከዱባይ 2-3 ሰው የሚልካል በየወሩ ለአንድ ሰው። እኔ እንኳን ማቀው ይሄን ሁሉ ነገር እንዴት አወቅ? አሁን እኔ ማላውቀውን ነገር ነው የማውቀው። አንተ ነበርኩ ያው ጓደኞቼ ነበሩ የተወሰነ ጊዜ 1 ወር 2 ወር ጓደኞቼ አብረን ነበር። ፍሬንድ ነበራችሁ እንዴ? አብረን ነበር የምንውለው እኮ። መረጃው እንዴት ሰበሰብኩት ታዲያ? ፍሬንዶኝ እኮ ነው የሰበሰብኩት። እኔ እኮ ኤፍቢአይ እኮ ነኝ። ኤፍቢአይ በለኝ ነው እንዴ? ለካ እኔ መቼ አወኩኝ? እና አብራችሁ ነበራችሁ? አከሲ ሙጫኩ የሆነች ነገር በቃ በጠስ ያርጉልህና አንተም በቃ ዝም በላ። አይ እኔ ለብር መኖር ሰው ነው፣ የራሳቸው ጉዳይ። እኔ ለእውነት ነው በቃ። በስትክክል ከመጡ ይቅርታ ከጠይቁ ጠይቁ፣ ካልሆነ ደግሞ ይቅርታ። እኛ ሚዲያ አለ፣ እነሱ ሚዲያ አላቸው፣ አለቀ። እነሱ አካውንት ሪፖርት ሊደረግ ነው ብለው ነው 300,000 ፎሎወር የሚደርሱት። በትክክል ግን መጥተው እውነትን በማውራት 1,000 ሰው ቢቀጥላቸው ችግር የለም። በቃ ይምጡ ይናገሩ። ስህተት ካለ ስህተት አለ። ዳኑ ለምሳሌ ከተናገርከው ንግግር እኔ ወንጌል አማኝ ለማለት አይደለም ካለ ይኸው ማስረጃ አለ ይባላል። በዛ ላይ ሀሳብ ይሰጣል እንጂ ኦርቶዶክስን ፕሮቴስታንትን ሁሉም ተከባብሮ የሚኖርበት ሀገር ላይ እሱ ኦርቶዶክስን ሳይወክል ፕሮቴስታንትን መሳደብ ነውር ነው። ሁሉም ተከባብሮ በፍቅር ነው የሚኖሩ። ሁላችን ሃይማኖት ተያይተን አይደለም ጓደኛ የምንሆነው። ስለዚህ ትክክል አይደለም። እኛ መናገር እንችላለን፣ እኛ ማውራት እንችላለን፣ እሱም ማውራት እንደሚችለው ሁሉ ማለት ነው። ስለዚህ ኬኩ ደግሞ አሪፍ ነው። እንደዚህ የሚሰማ ስትኮረኮመ ምናምን ከሆነ አሪፍ ነው የሚሰማ ከሆነ። ግን እንዴት ነው ተሜ ሰምቶ ደሜ ያልሰማ? ደሜም እኮ ይሰማኛል። ደሜም ፍቅር ነው። እሺ ባይሆን ማለት ነው ባይሆን አንድ ቁም ነገር እንስራ። ደምረው የሆነ ቀን ላይ ገብቶ ሌሊት ማንም ሰው ሳይገባ 5 ሰው ብቻ ገብቶ ያወራው ንግግር እኔ ብቻ ነው የሰማሁት። ምናልባት ካልሰማችሁ ልንገራችሁ። በጣም በቃ ህይወት ተስፋ እያስቆረጠችኝ ነው የሚል ንግግር ጆሮዬ ውስጥ ገብቷል። የምሬን ነው ብለህ ሲሪየስ እና የእውነት እንዳናጣው እየፈራ ነው ደምረው እና ኦርቶዶክሶቹ ፕሮቴስታንት መሆናችሁ የእውነት ወይ ቤት ወይ መኪና ግዙለት። አንድ ላይ ተባብረን ደሜ መኪና እንግዛለት አብረን ኦርቶዶክስን ፕሮቴስታንት ማለት እስኪ መልካም ስራ እንስራ። ቻሌንጅ ላርጋችሁ ሃይማኖት ሳይገድበን ኢትዮጵያዊነት መልካምነት እንድንል ለደምረው መኪና እንግዛለት አይደል? የወሬን እኮ ነው። መኪና እንግዛለት አዋጥን። እውነት እኔ 50,000 ብር አዋጣለሁ። በቃ እኔ አካውንቴ ላይ 300 ነው 400 ብር አለ። እሷን ልካለሁ ወደ አንተ አንድ ላይ አድርገህ አስገባለሁ። እሺ እውነት ደሜን መኪና ግዙለትና በቃ ከዚህ አይነት እንትን ሲስተም ይውጣ። እውነት መኪና ነው ያልከው? መኪና የትኛው መኪና? ሪሞት ኮንትሮል ያለው መኪና 3 ሚሊዮን ሪሞት ኮንትሮል ያለው ያም ባባ የሚጫወትበትን ነው ወይ? ኧረ ተው፣ ለደሚያውን አይገባውም። ለፍቷል እኮ ፕሮቴስታንቱም ጋር ለፋው። እውነት እንግዛለት፣ እኛንም ጠቅመናል። እውነት አዋጥን። ቀልደኛ ነህ በእናትህ። አዋጡለት በቃ እናንተ። እኔ እንደዚህ አይነት ቀልድ ላይ አልገባም አባት። ለእኔ ሃይማኖት አባቴ መሸቀጫ አይደለም፣ መነገጃ አይደለም። ለእኔ ሃይማኖት እኔ እኮ አሳዝኖኝ እኮ ነው ግራ ሲጋባ። እውነት መኪኔን ተቀማዋለ ምናምን እውነት አሳዝነኝ። ልቤን ነካው። ያለቅሳል ላይቭ ላይ ምናምንና ይደብራል። ችግር ክፉ ያሳዝናል። ገባ አንዳንዴ ፈለገ እንኳን ሁለተኛ መኪናዋን እየገዛች ነው። ፈለገ እንኳን
ፈሌ እንኳን ሁለተኛ መኪናውን እየገዛቸው እንደ ምን ችግር አለ? ደሚ አንድ ወይ ደግሞ ከፈሌ ጋር ደግሞ ምንድን ነው ፒስ አልነበራችሁም? እንደ ፒስ እኮ ነን አሁን መች ትጣለን? ፈሌ ሀብታም ነው ባይሆን ፈሌ ያለው አቅማ ፈሌ አቅማ ደሜ ነው እንጂ ያሳዘነኝ እኔ ደሜ ነው የሚያሳዝነኝ። ደሜ ምስኪን ነው፣ ምንም አልተጠቀምም። ብሩንም ጨረሰ። የሚዘልቅ መስሎት ቶሎ ቶሎ ሲልኩለት አላወቀም። አሰባሰቡ ነው ይችላልበት። አራት ልጅ ሰማ እኔ እግዚአብሔር ይመስገን የምሬ ነው። ቶሎ ቶሎ ሲልኩለት ያዝ አድርገህ ጥፍ ካላልክ ይቆማል። ስለሞ እኔ የተሜ በስህተት 20-40 ሺህ ገብቶ የሆነ ጊዜ ሲቀውጥብኝ ነበር እኮ እኔ ላይ ገብቶ አዲስ ተቀናቃይ መጣብኝ ብሎ አበደ። ውሻ ነው ምናምን እያለ ሰደበኝ። ከዛ እኔ ግን 50 ሺህ ብር አደረገኝ የላኩለት። እናንተ ሰዎች ምንድን ነው? ቆይ ስጉዱ ቆይ ነገር አየሩ አሪፍ ነው ማለት ነው። ኧረ እስኪ እኔንም አስገባኝ። እኔ ምን ብዬ አስገባለሁ? አንተ እኮ ነው ሚዲያው ያለ። በቃ አንተ እኮ አሁን ይኸውልህ ዝም ብለህ ሎዛ የሚለውን ቪዲዮ አይተዋል እንደ የሰራው ተሚ ስሜት ይሁን አላየሁም። ምንድን ነው ይሄ? እንትኑ ጎንደር ላይ ያለው ሎዛ ምንድን ነው ታውቃለህ? ስለ ሎዛ ማለት በከነአናውያን ቋንቋ ለውዝ የሚበቅልበት ቦታ ማለት ነው። ሎዛ የቦታው ስም ነው እና የከተማው ስም ነው እና እሱ ደግሞ ሎዛ እያለ በቃ አልገባውም ነበረ ተሚ ሲዘምር አጠፋው። በቃ የከተማው አልመሰለም። እንዲህ ደረቱን እየነታ ምናምን አያውቅም፣ አያንብም። አጠፋው። ቪዲዮን ይኸውልህ አጠፋው። አየው ተቃውሞ ሲያነሱበት አጠፋው። እሱ እንትን ነው፣ እሱ ያለማወቁ ነው። ቆይ እዚህ ጋር አየህ፣ አጠፋው። ሎዛ የሚለው አጠፋው። ተቃውመ ነው ነበረ አጠፋው። አይ ሎዛ ማለት እኮ በቃ ምንም ሲጀመር ቃሉ ራሱ የኛ ቃል አይደለም። እዚህ እኮ ሲያገለግል ግን ታውቀዋለህ። እዚህ ሲያገለግል ተሜ ታውቀው ነበር። የዚህ ጊዜ ይሄ እኮ ያለፈ እንትን እኮ ነው ያለፈ ነው ግን ነበር ያኔ ተሜን ያኔ ታውቀው ነበር። ለቸርች ለፕሮቴስታንት ቸርች ማሰሪያ ምናምን ብሎ እኮ 5000 ብር ቅሞኛል። በእናት ታዲያ ምን ችግር አለው? አንተ ለምን ሰጠህ ታዲያ? አይ ያኔ ለቸርች ብዬ ነው ስፒከር ምናምን ብሎ ከሌለ ቃማ ታዲያ በቃ ያለፈ እንትን ነው። እኔ ራሴ ባገኝ ለቃለሁ እንዴ? እኔ ራሱ አለቅም። እኔ እኮ ስላላገኘው ነው። 5000 አሁን ብር ነች ነገር አሁን ባለው ነገር ይሄ ከባድ የሚያጠፋው ነገር ካለ ምናምን ነገር ገንዘብ ላይ ጣጣ የለብኝም። ባለፈው ነገር ግን እንዳልነኩት በቃ ያለፈ ነገር አልፏል። ሁላችንም ገንዘብ ይኸውልህ መብቱ እዛ ላይ ምን አስገባኝ። ኬኩሽ ብቻ በቃ ምከሩት። ኬኩ እንዲህ ካለ ይመከራል። ጾም ዛሬ ይለፍልን። ያው ነገ ነው እንጂ ዛሬ እንኳን በቃ ጾሟ ትለቅ። የድሮ ቤት ነው። እዛ የድሮ የተከራየው ቤት ነው። ቀየረ ቤት በልቻው ደህና ዋል አባቴን ያላከው ያቺ ባለሀያው ቤት ነው ያለው። አይ ተመስገን። ማን ነው የጌታ ደሞኮኒ ስሙን የጌታ የሚለው ነገር አንጀቴን ይብለዋል። የጌታ ስለሚል ልናገረውልና ለማንኛውም ተሜን መከሩት። እሺ ሁላችሁም። የሰራው ቪዲዮ ትክክል አይደለም። ፕሮቴስታንት ቤተ እምነት ሌዝቢያን ያጋባሉ ምናምን እያለ የሰራው ቪዲዮ ላይቭ ላይ ያወራው ነገር ትክክል አይደለም። ተመለስ በሉት፣ ስርዓት አድርግ፣ ሃይማኖት ከሃይማኖት አታጣላ ምናምን በሉት። ብቻ ከቻላችሁ ለዛ በሉት። ጥሩ ስራ ነው። መከሩት፣ መልሱት ማለት ነው። ይደብራል። በቃ የሰው ሃይማኖት ተከባበሩ። እንደ ሴት ቁጭ ብለህ ሰው ማማት፣ ይህ ሰው ማማት አይደለም። የኔ ቆንጆ መልካም ነገር እየተናገርን ነው። ሰው መጥፎ ነገር የሚያደርጉ ሰዎችን ተው እያልን ነው። እሺ እናቴ፣ ነጠላሽን ሳታወልቂ ደግሞ ከምትሳደቢ ሂጂና በአግባቡ ቤተክርስቲያን ጸልይ። እሺ
አንቺም ያው አትወኪም ቤተ እምነታችሁ። ተሳዳቢ ቤተ እምነት አይወክልም። ተሳዳቢ ተሳዳቢ ነው። ስለዚህ እንደዛ አድርጉ። በተረፈ ቪዲዮ ለቀቅ ያለው ቪዲዮውን እዩ። በዛ ላይ ሀሳብ መስጠት ይችላችሁ። ገስት ላኩ። ሀሳብ አለን የምትሉ ሰዎች ልስማችሁት እንጂ ልስማችሁና እኔ በዚህ ጉዳይ እንግዲህ ሀሳቤን ጨርሻለሁ። ኬኩም እንግትን ካለ አሪፍ ነው። ኬኩም ከሰማ ሰውን ይላክ 9 ሰው። እሺ ከማለት ጀምር ጋላና ጫሌ ከሚለው እሺ 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 ይሰማሻል? ድምፅ ይሰማል አይሰማም? ተመስገን በህግ ያስጠይቀው ያስጠይቀዋል። ገስት እኮ ገስት ጋይስ ገስት ላኩ ቶሎ ቶሎ። ፌክ አካውንት ሳይሆን እንትን ያላችሁ ፌክ አካውንት ነው ሲሆን ትክክለኛ አካውንት ያላችሁ ሰዎች ቶሎ ቶሎ እኔ ይደክመኛል። ስንት ሰዓት እንደገቡ ለራሴ እንደዚህ ግርግር ውስጥ መግባት አለ። ስንት ሰዓት? ቶሎ ቶሎ ግቡ። በህግ ያስጠይቀዋል። ወንጀል ነው። ተጠርጣሪ ነው። እሺ ላካችሁ ቶሎ ቶሎ። ማን የላከው? እሺ ጋላኒ ጫንሽ ግቢ። ራስሽን አስታወቂና። ሰላመቴ ኔትወርክሽ ነው። ሰላም ሰላም ነው። እንዴት ነህ? ሰላም ላንቺ ይሁን። ከየት ነው? ማን ትባያለሽ? ገላኔ ይባላለሁ። ቦታዬን ነው ወይስ ቦታ የምትኖሪበት? አዲስ አበባ። አዲስ አበባ የክፍለ ከተማ? ቂርቆስ። እሺ ሀሳብሽ ምንድን ነው? ሀሳቤ ተሚ የተባለው ሰውዬ የተናገረው ነገር እሱ ዝም ብሎ በቃ የሰውን እንትን የውሸት እንትን ራሱ እየፈለገን የሚከስሰው ነው እና ምንም ተጨባጭ ነገር የለውም እና በተቻለ መጠን እኛ የወንጌል አማኞች እሱ ጋር ባንገባና ሀሳባችንን እንትን ባንል ጥሩ ነው። እሱ ምንም በቃ የሚያስተምረን ነገር የለም። በጣም የሚዋሽ ሰው ነው። እሺ ሰላም ነው። ነርስ ነሽ? ኦኬ ስራ ላይ ነሽ ማለት ነው። እሺ እናቴ ሀሳብሽን ሰምተናል። ነርስ እየተባልሽ ነው። ስራ ላይ ከሆንሽ ደርሰሽ ነይ መልሰሽ ላኪልን። ነርስ ነሽ ማለት ነው። በሙያዋ ዶክተር ናት። እንግዲህ ይህም ብላ ተናግራናለች። ሌሎቻችሁ ላኩ። አንድ ቁጥር ጻፉልኝ። እንትን እንዳስገባችሁ ከፈለጋችሁ አንድ ቁጥር ጻፉ። ፌክ አካውንት አላስገባምሽ። እውነተኛ አካውንት ያላችሁ መናገር ከፈለግ ለስማችሁ ብዬ ነው ይጨርሻለሁ። ሀሳቤን በደንብ አምጥጬ ከስንት ሰዓት በላይ መሰላችሁ አውራት? 4 ሰዓት ሆኖኛል። በደንብ አድርጌ ቀጥቅጬ ሀሳቤን ተናግሬያለሁ። ይቅርታ የሚጠይቅ ከሆነ ይጠይቅ። ከዛ ውጭ የሰው ሃይማኖት መሳደብ ዋጋ ያስከፍላል፣ ኃጢአትም ነው። እንደገናም ትክክልም አይደለም። ማንም የማይደግፈውን በህግ የሚጠይቃል። ስለዚህ ይህን ስርዓት ያደርግ። ከዛ ባለፈ ሀሳብ ካላችሁ ላኩ። ገስት ስትልኩ ግን በአግባቡ በስርዓት ለማውራት ይሆን። እሺ ጋይስ፣ እሺ። ይህ የማይሆን ነገር ና የምታወሩ ሰዎች ነው አየር ላይ ሞዴሬተሮች ስላሉ ሳትጨርሱ ያስወርዷቸዋል ብዬ ነው። እሺ ሰላም ሰላም። ድምፅሽን ጮክ አድርጊውና ወደ ሀሳብሽ። እንዴት ነህ ወንድሜ? ጌታ ኢየሱስ ይባረክ እናቴ። አለን ይመስገን። ውረጅ ከዚህ የህፃን ልጅ ድምፅ እያሰማን ላንተ ውረጅ። ምንም እንደዚህ ኢነርጂ ሲክ የምታደርጉ ሰዎች አታስ ሌላ ቶሎ ቶሎ ላኩ። 1-3 ሰው ከዛ በቃ ጨርሰናል። ሪል አካውንት የፍቅርና የሰላም የሚለው ፌክ አካውንት ነው። ፎቶ ራሱ ፌክ ነው። እንትን ፌክ ነው። እውነተኛ ላኪ። አንቺ ደግሞ ድምፅሽን አስተካኪ። ጥያቄ ያለ ምናምን አንቺ ልጅ ማለት ነው። አንቺ ደግሞ ድምፅሽን አስተካኪ፣ ያለሽበትን ቦታ አስተካኪ እና መልሰሽ ላኪ። እሺ። እና ደግሞ ፌክ አካውንት ነው። ፕሮፋይልሽ ላይ ትክክል አይደለም። ያው የተሜ አድናቂ ነሽ እንዴ? ኦኬ፣ የተሜ አድናቂ ነሽ። የተሜ አድናቂ ናት። የተሜ አድናቂ የተሜ አድናቂ ነሽ። ለዛ ነው ልክ። እኔ መች ገባኝ። አድናቂው ነሽ። በይ በቃ እስር ቤት ጠይቂው። እንግዲህ ሰላም
እንዴት ነው ወዳጄ? ጌታ ኢየሱስ ይባረክ። ሁሉ ደህና? መልካም መልካም። ፕሮግራምን ጨርሰሃል መሰለኝ። በጣም ስከታተል ነበር። አሪፍ ነው። ይቻላል መናገር የሚዲያ ነፃነት መስጠትም እና እነ ተሜንም ያው መዋጮ ላይ ያለውበት ልል ነው የመኪናው ጉዳይ ያው ተደምረዋል። እየደመረ ነው ይደምር። This is very funny. This is very funny brother. በቃ እንዲሁ ኃይል በል ብዬ ነው የገባሁት። ጥሩ ነው፣ ቀጥልበት። ፎሎ አድርጌያለሁ። Thank you so much. ነይ አልማዝዬ፣ ነይ ግቢና ተሳደቢ። የእኔ እናት ነይ፣ ነይ እድል ልስጥሽ። ነይ አልማዝዬ፣ ነይ እናቴ፣ ነይ። ይኸው ልኬልሻለሁ። ነይ አልማዝዬ፣ ነይ ግቢ፣ ነይ ግቢ፣ ተሳደቢ እስኪ። ዛሬ ለተሳዳቢዎች የምንፍቀድ። እኔ እኮ እንደዚህ አይነት ኮንተንት ትቻርፍ የተቀመጥኩ ልጅ ነበሩ። ሰው አልፈልግ፣ ግርግር አልፈልግ። እየመጣችሁ ተነካኩኛላችሁ። ስገባ መከራ አይተቻለሁ። እንደዚህ አይነት ኮንተንት አላወራም። ሰው ከስህተቱ ይመለሳል ብዬ አምናለሁ። ነገር ግን እንደዚህ ደግሞ ፕሮቴስታንትን እንደዚህ ለማዋረድ በቃ ቤተ እምነትን ለማዋረድ የሚሰሩ ሰዎች ደግሞ ሳይ ይደብራል። እንደዚህ የወንጌል አማኞች ሼር ኮፒ ሊንክ ሪፖስት እንድታደረጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው ቸርች እኛ ቸርች የሚመጡት ሰዎችን ሌዝቢያን ያደርጓቸዋል እያሉ እንደዚህ ስም ማጥፋት የሰውን ቤተ እምነት ትክክል አይደለም። ለዛ ነው ደብሮኝ ነው። እንዴት እንደዚህ ይባላል? በቃላ ሰው ምን ያህል ቤተ እምነትን ቢንቅ ነው እንደዚህ ሰው ከሰው ለማጣላት ብዬ እንጂ የሚመለስ ከሆነ ይቅርታ የሚጠይቅ ከሆነ ይጠይቅ። ከዛ ውጭ ነይ እንጂ አልማዝዬ ነይ ተሳደቢ ግቢ እና ላኩልሽ እኮ። ከዛ ውጭ ግን መልካም አይደለም እንደዚህ መጥፎ ነገር ማለት። አልማዝዬ ፈራሽ እንዴ? እሺ ፈርታለች አልማዝ መሳደብ ገብታ እና ያለ ማለት ነው። ጌታ ኢየሱስ ይባርካችሁ ሁላችሁም በመልካም ተግባር በመልካም ስነ ምግባር ራሳችሁን እንትን በል። ነይ አልማዝዬ ግቢ፣ ይኸው ግቢ እናቴ፣ እንፍቀድላት። አልማዝ እስኪ እንደልቧ ትናገር። ዛሬ እድል እንስጣት። አልማዝዬ ይቀጥይ እናቴ። እኔ ምልክ ልሰድብህ መሆኑ ወይ አልማዝዬ ምን ሆንሽ? ኔትወርክ ሆኖ ላኪ እስኪ ድጋሚ አልማዝ ላኪ። አልማዝዬን አስልኳት። የተሜ ጠበቃ ናት። ኔትወርክ ጋይስ ኮፒ ሊንክ አድርጉሽ። ኔትወርክ በጣም እያስቸገረ ነው። ፕሊስ ሁላችሁም ኮፒ ሊንክ አድርጉሽ። ኔትወርክ እያስቸገረን ነው። አልማዝዬ ቀጥይ። ሞዴሬተሮች አስገባት አንዴ አልማዝን። ማንም ሞዴሬተር 3 ሰዎች ናቸው። አስገባ። ማይክሽን አብሪ አልማዝ። አልማዝዬ ኧረ በእናትህ መጀመሪያ አንተ አልማዝዬ አልማዝ አውቀህ ነው አይደል? ለራስህ ነህ ሚዩት የምታረገኝ። አልማዝዬ ሜዳን ያደግሽው ቄራ። እኔ እዛ ሰፈር ነበር ያደግኩት። ገብተሽ ልትሳደኝ ማለት ነው። በጣም ፈጣን ነኝ፣ አይምሮዋለኝ፣ እጄ መጠቀም እችላለሁ፣ ጭንቅላት መጠቀም እችላለሁ። እንዴት ነው እኔ ሞዴሬተር እያለኝ እዚህ ጋር ስልክ እያለኝ እንዴት ነው እኔን ገብተሽ የምትሰድቢኝ? ሚዩት አንሚዩት ዲስኮኔክት አደረግሻለሁ። አልምዬ መሳደብ እኮ ጥሩ አይደለም ዘንድሮ። አልምዬ ሜዳን አስታውሰችኝ። አልምዬ ቄራ ሰፊ ሜዳ ነው እና ስትሮጡ ይደክማቸዋል። አልምዬ አልሞባ የሚገባ ወደ ሌላ ገስት ቶሎ ላኩ። አልምዬ ተዋት፣ ልትሳደብ ስለሆነ ስድብ ስታስጠፋባት ገና ስታይኝ እየፈራች ሰው የሰው ቤተ እምነት አይሳደብ ይከባበር ስላልኩ ለመሳደብ ሮጣ ገባች። ለምን ካላችሁ እሷ የማን አድናቂ ናት? የማን ተከታይ ናት? የፈጣሪዋ የአምላኳ የክርስቶስ ሳይሆን አንድ ቤተ እምነትን የሚያንቋሽሽ ሰው ተከታይ የማን? ይኸው ፖስት ያደረገችው ልጅ መነቃወሙ መጥፎ ነው። ይኸው የእሱ ተከታይ ናት፣ የእሱ ማለት ነው። ለዛ ነው አሁን ተናዳ እንዴት በህግ ይጠየቃል ብላ ለመሳደብ ሮጣ የገባችው። እንዴት ብላ ቢኮዝ የተሳደቡን ስድብ ከመስማት ይልቅ ያለውን መጥፎ ነገር ቤተ እምነት ይህንን ከመቃወም ይልቅ
ሪፖስት እንድታደርጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። አዳን ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ ለሚል ሰው ጥብቅና ለመቆም ተገቢያለሽ። አለማፈረሽ የኔ እናት እና በጣም ይገርማል። ቸርች አላሳየም የኔ አባት። ቪዲዮውን ደግሞ በደንብ ቪዲዮ ቸርች አላሳየም እና ለእንደዚህ አይነት ሰው ጥብቅና እሺ። ቆሞስ አባ ጳውሎስ እሺ የኔ አባት ያው ልክ ይሉታሉ አባ ልክ ይሉታሉ። ሰላም ለእናንተ ይሁን። እንዴት አደራችሁ? ዳንዬ እግዚአብሔር ይመስገን ሰላም። እግዚአብሔር ለእርሱ እንደምን አለው አባ? ኦኬ ድምጼ ይሰማል? በትክክል አሁን ተቋርጠዋል አባ ተቋርጠ። መልካም ድምጼ ይሰማል አሁን ዳንዬ? ትክክል አሁን ይሰማል። አሁን ይሰማል። ኦኬ ኔትወርኮት መስተካከል አለበት። ኔትወርካቸው ነው ያስተካክሉ። 10 ይጠፋሉ። ድምፆት በመሀል እንትን ይላል። ኔትወርኮት ነው። ኔትወርኮትን ያስተካክሉና አባ መለስ ይላኩልን። እሺ ልከውልናል። ኔትወርክ ነው። እሺ ይኸው ልክ ይሉታል ድጋሚ። እሺ ልክ ይሉታል። ኔትወርክ ነው። እሺ ኔትወርክ ነው። ዳንዬ እንዴት አላችሁ? እግዚአብሔር አምላክ ይመስገን። ክብር ለእግዚአብሔር። ጌታ ኢየሱስ ይባረክ። መልካም የሰራኸውንም ቪዲዮ አይቼዋለሁ። እንዲህ አይነት ነገሮች ትክክል አይደሉም። አንደኛ መጀመሪያ እኔ ማነኝ የሚለውን መንገድ ማየት። አሁን እነዚህ ደመረው ተመስገን የሚባሉት ወንድሞች መጥተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግር ቁጭ ብለው ገና አልተማሩም። ዝም ብለው ነው በቃ ከዛ ወጡ። በቃ የተለያየ መንገድ በየአውደ ምህረቱ ይሄዳሉ። እንደዛ አይነት ነገሮች ላይ ነው እንጂ ገና ህይወታቸው ገና ነው፣ አልተለወጠም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አላወቋትም ገና። ስለዚህ ደርሶ አንድ ዝም ብሎ በአንዱ በሚሄድበት ቦታ የተቀረጸ አንድ ልብስ የለበሱ ዝም ብሎ ፊታቸው የተሰወሩ ሰዎች ቀርጾ ቸርች ላይ እንደዚህና እንደዛ ናቸው ብሎ ያማኙን እምነት የሚቀንስ ንግግር መናገር ይሄ እጅግ በጣም ከባድ ነው። አልቀበለውም። በፕሮቴስታንትም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያጥላሉ አንዳንድ ግለሰቦች እነሱም መታቀብ አለባቸው። አሁን ይሄ ተመስገን የሰራው ስራ ትክክል አይደለም። አንደኛ ያን ነገር ካለው ቀጥታ ሄዶ መክሰስ ይችል ነበር። የሀገራችን ህገ መንግስት እንደዛ ስለማይፈቅድ መክሰስ ይችል ነበር። ነገር ግን ይሄን ይዞ ያማኙን እምነት የሚቀንስ የወጣቱን አይምሮ የሚበርዝ አዝማሚያው ወደየት እየሄደ ነው ይሄ ሰውና በእርግጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይወክልም። ግለሰቡ ቢነካ ግን ይወክለናል ብሎ ሰው ይነሳል። ስለዚህ ግለሰቡን በህግ መጠየቅ፣ ራስን ማስከበር፣ ተቋምን ማስከበር ጥሩ ስለሆነ በህግ በኩል መጠየቅ አለበት የሚል ሐሳብ ነው ያለኝ እኔ። ይሄን ነገር አወጣጡ አንደኛ ቪዲዮው ግልጽ አይደለም። ግለሰቡን አሁንም እኔ ለማግኘት እየሞከርኩ ነው። ያደረገና እየተደረገ ያለው ሐሳብ ግን ትክክል አይደለም። እንደ አንድ ኢትዮጵያዊ እንኳን አይደለም እንደ መንፈሳዊ ሰው እንደ አንድ ኢትዮጵያዊ የሚጠበቅ ነገር ስላልሆነ ግለሰቡን ቀጥታ መጠየቅ አስፈላጊ ነው። ቀጥታ ምክንያቱም እሱ የሚውልበት ህይወት ሌላ፣ ማሞ ሌላ፣ መታወቂያው ሌላ ይባላል። እሱ የሚውልበት ህይወት ሌላ፣ የሰዎችን ደግሞ ህይወት እየለቀመ ነው እንትን የሚለውና በትክክለኛ መንገድ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ይሄን ድርጊት የምታደርገው ተቋም አይደለችም።
እንደዚህ አይነት ነገር ትክክል አይደለም። እኛ በሃይማኖት ተቋማት ስብሰባም ውስጥ ስለምናውቃቸው አቋማቸውን እናውቃለን እያንዳንዱን ነገር። ስለዚህ ይሄ ተግባር ትክክል ስላልሆነ አዲስ አበባ ውስጥ ያለ እያንዳንዱ የህግ መምሪያ ኃላፊዎች ይህን ጉዳይ ተመልክተው ሰውየው ቆንጠጥ ተደርጎ እንትን ማለት አለበት። ያለዛ ሰውየው አሁን የነፍስ አባቱን ንስሐ አባቱን እንኳን የማይሰማ ሰው ነው። ያፈነገጡ ናቸው። እነደመረው ትናንትና ላይ በደመረው ጋር ነበርኩኝ እያወራን ነበር። የንስሐ አባታቸውን የመስማት እድል እንኳን የላቸውም። በቃ መጡ፣ ከፕሮቴስታንት መጡ ተባለ፣ ተጨበጨበላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወዝ ረጋ ብለው አላዩአትም። ጥልቅ ናት ኦርቶዶክስ፣ አላወቁም። ስለዚህ ይሄ ጉዳይ ትክክል አይደለም። በጣም ሰከን ማለት አለባቸው። ተመስገንም ይቅርታ መጠየቅ አለበት፣ ይቅርታ መጠየቅ አለበት። ይሄ ብቻ ሳይሆን ከወጣቶች አይምሮ ላይ ለሴቶችም ለወንዶችም ምን መልእክት እያስተላለፈ ነው? ምንድነው መልእክቱ? ምንድነው? ከተለያዩ እንትኖች ሌዝቢያንም ይሁን ስለዚህ ይሄን ቪዲዮ ይዞ መቅረቡ ትክክል አይደለም። ቪዲዮም ግልጽ አይደለም። ይሄ የአማኞችን እምነት የሚቀንስ አማኙ ከእምነቱ የሚሸረሸር መስሎት እንደዚህ አይነት ነገር ተደርጎ ሲቀርብ ይልቅ ሊያበረታታና የተጠናከረ ህይወት እንደገና እንዲመሰረት ነው የሚያደርገውና ግለሰቡ መስተካከል አለበት። የአዲስ አበባ ፖሊስ በዚህ ጉዳይ ላይ ስራ ይሰራል ብዬም ስለማምን ጉዳዩን በጥንቃቄ ማየት ጥሩ ነው። አሁን ተመስገን ከበድ ወዳለ ኬላ ውስጥ እየገባ ነው። ትክክል አይደለም። አካሄዱ ትክክል አይደለም። መረጋጋት ያስፈልጋል። ከፕሮቴስታንቱ ተቋም ወጥቻለሁ ተብሎ ዝም ብሎ መደንፋት ትክክል አይደለም። ከኦርቶዶክሱም ተቋም ወጥቻለሁ ብሎ ደግሞ የኦርቶዶክስን አገልጋዮችና ኦርቶዶክስን ዝም ብሎ መዘንጠል ትክክል አይደለም። መስተካከል ያስፈልጋል። በቃ በአንዲት ከተማ ነው፣ በአንድ ሀገር ነው የምንኖረው፣ በአንድ ጠቅላይ ሚኒስትር ነው የምንመራው፣ በአንድ ህገ መንግስት ነው የምንመራውና መጽሐፍ ቅዱሳችን ደግሞ ሰማያዊ ህገ መንግስታችን ነው። ስለዚህ እያንዳንዱን ነገር ሰከን ብሎ አላየም ተመስገንና የግሉ ጥፋት አድርጋችሁ ያዙት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥፋት አይደለም፣ የግሉ ጥፋት ነው። በቃ ይሄ ከአረቂ ጀርባ የተሰራ ተግባር ስለሆነ ከመጠጥ በኋላ የተሰራ ተግባር ስለሆነ የግሉ ጥፋት ነው ተመስገን። በግልም ብትነግረው አይሰማም። እንደ የሚቀርቡት ሰዎች ካልሆኑ በቀር ከኔ በላይ ፕሮቴስታንትን አታውቀውም ነው የሚል አይሰማም። ስለዚህ ይሄ የግሉ ጉዳይ ስለሆነ እያንዳንዱን ነገር በቀጥታ ሄዱበት የሚል ነው። እኔ ሐሳቡን በትክክል እቃወማለሁ፣ አልቀበልም የሚል አቋም ነው ያለኝ። ዳንዬ በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ እንደዚህ ለእውነት የምትቆሙ ብዙዎች አባቶች፣ ብዙዎች ትልልቅ ሰዎች ስላላችሁ እግዚአብሔር እናንተን ይባርክ። ምድር ላይ እንደናንተ ያሉትን ያቆይልን፣ ያብዙልን፣ መድኃኔዓለም ያብዛልን ብለን አምላካችንን ማጸናለን። በጣም እናመሰግናለን። ለሀገር ሰላም መልሶም እንደገና ለመልካም ተግባር ነገ ላይ ሁሉም ከሁሉ ይገበያያል፣ አንዱ ከአንዱ ይበላል፣ አንዱ ከአንዱ ይጋባል እና ይህም መልካም ነገር ሊያፈርሱ ግን የሚያስቡ ብዙ ኃይሎች አሉ። እነዚህ ኃይሎችን ግን በመቃወም ሀሳባቸው ትክክል አይደለም፣ ይህችን ቅድስት ቤተክርስቲያን ኦርቶዶክስ ተዋሕዶ አይወክሉም ብሎ መናገርና ማውገዝ ራሱ ይሄ ትክክለኛ የሆነ አቋም ነው። እግዚአብሔር አምላክ ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ፣ ይራራላችሁ እንላለን። በጣም እንወዳችኋለን አብራችሁን ስላላችሁ። እንግዲህ ቪዲዮ ሰርተናል። ሁላችሁም ፒን ያደረጉትን ቪዲዮ እየገባችሁ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሚመለከተው አካልም ኦልሬዲ የተጀመሩ ነገሮች አሉ። እንግዲህ ዛሬንና ነገን ይህ ሰው ማረፋፈድ ይሆንላችሁ። ወዳችኋለሁ። አባ በጣም እናመሰግናለን ስለመጡ፣ በጣም ደስ ብሎናል። ጌታ ኢየሱስ ከእናንተ ጋር ይሁን። እድል ምናልባት ሰዎች ከፈለጋችሁ እድል አንድ ሰው ሁለት ሰው ልካችኋል። እድል ልስጣችሁ። ምናልባት ጌታ እኮ ነው የሚለው አካውንት መግባት ከፈለግሽ በጣም ደጋግመሽ ስለላክሽልኝ። ኤኒዌይስ መልካም ቀን ለእናንተ። ቪዲዮ እየገባችሁ
ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ የመጀመሪያው ፒን ያደረኩትን ሰማያዊ ጃኬት ይሄን ነው ለብሼ የሰራሁትን ቪዲዮ በደንብ ሼር፣ በደንብ ኮፒ ሊንክ፣ በደንብ ሪፖስት አድርጉት። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ፊቱን ያብራላችሁ። እግዚአብሔር ከእናንተ ጋር ይሁን። በነገራችሁ ሁሉ መከናወን ይስጣችሁ። ጠላቶቻችሁን ድል ይንሳላችሁ። ላለሁ ወዳችኋለሁ። ሰላም ይንሳላችሁ። ላለሁ